በግድ ነው ይፈላለን እኛ ይህን ፈልገህ ነው ለካ የተኛው። ዛሬ ይደብራል። በጣም ነው የሚደብረው እውነት። ዛሬ ስንት ነገር ነበረኝ ፀጉሬን ለመታጠብ እንትን ነው ይሄ ነገር። በነገራችን ላይ ይሄ ጭስ አይደለም እጣን ነው። ምች ምናምን ከሆነ ብዬ የአቡነ ሀብተ ማርያምን እጣን መጀመሪያውኑ ላጥነው አስቤ ነበረ። አምባቸው ሌላ ነገር እንዳይመስላችሁ ነው። ይሄ ቡና ላይ የሚፈለው እጣን አይደለም። እሱን አላጥነውም። እሱን ማጨስም አልወድም ብዙ ደስ ይላል ምናምን፣ ግን ይሄ ለህመሙ ይሆናል ብዬ ነው። ቆንጆ ቡና ነበር የእውነት በቃ ተረክ አለ አይደለ የሆነ ስነቃቃ ምናምን ይሰማኛል። በነገራችን ላይ በጣም የቡና አድናቂ ነኝ። እስኪ ሚስቶቻችንን እናስቸግራቸው። እንዴት ነው አይመስላችሁም? አንዳንዴ ግድ ነው ባካችሁ። ያው ያለዛ በዚህ አጋጣሚ እንክብካቤ ካልተደረገላችሁ ትንሽ ከባድ ነው የሚሆነው። እና ዛሬ በስማ በቃ ጠዋት ስነሳ ምን እንደሆንኩ አላውቅም። ማታ እኮ ደህና ነበርኩኝና ጠዋት ስነሳ እንዴት ልነሳ በቃ ካልጋዬ ላይ ማለት ነው። በጣም ከባድ ቀን ብቻ ምን እንደተፈጠረ አላውቅም። በጣም ዛለ ሰውነቴ ምናምን ነገር አስቸገረኝ። ይሄ ማለት ይሄ የጉንፋን አይነት ነገር ነውና ራስ ምታት አለው ምናምንና በቃ ቤተክርስቲያኑ ላ ከሄድን ትንሽ ቆይተናል እና በቃ ዛሬማ መሄድ አለብን ብላ እሷ ደግሞ ግግም አትልም። በቃ እሺ እንሂድ አልኩኝ ምናምን ነገር በቃ ተነስተን ሄድን። ስንመለስ ግን በቃ በዛው ማረፍ ስለፈለግኩኝ ዝም ብዬ ተኛሁ ማለት ነው። ትንሽ ነቃ ብዬ ነበርና 4 ሰዓት የመጣው ይኸው ምሳ ቀስቅሳ በላችኝ ምናምን ነገር። አሁን ደግሞ ወደ 10 ሰዓት አካባቢ የቀሰቀሰችኝ በቃ እና መኝታ ቤት ከምተኛ ምናምን ነገር እዚህ ብተኛ አይሃለሁ ቢያንስ ምናምን አለችና ሳልሆን አነጠፈችልኝ እና ወርደህ እዚህ ተኛ ምናምን አለችኝ። ይኸው እንደምታዩት ሽር ጉድ አብይ ታየሁት። እውነት ሚስት ይኖሯችሁ ከልቧ ሚስትን ያለችኝ አጠገብ ሆና እየሰማችኝ ነው። ቮይስ ኦቨሩን ላ ስገባ እየተሳመች ነው ቮይስ ኦቨሩን ላ የምትገባ አይደለም። ግን አንተ ለምንድን ነው? እኔ ራሱ እኮ አሞኝ ነበረ በጣም እንዴ። እሱማ አሞሽ ነበረ፣ ግን በነገራችን ላይ እንትኗ ላይ ናት ፈንድታለች ማለት ፈንድታለች ስላሽ ቀይ አብርታለች ነውና ግን ከእውነት አይ አሞኛል እኮ ግን ያን ያህል አይደለም። እርግጥ ያማል እኮ ያስታውቃል እኮ አይነህ ምናምን ሰውነቱ በጣም ትኩሳት አለው። ሰውነቱ ተቃጥሏል። አይኑ ማየት ሁሉ አቅቶት ነበረ በቃ ብር ብሎ እና እኔ ደግሞ አሞኝ ነበረ። ፔሪድ ሲሆን በጣም ነው የሚያመኝ ምናምን ብቻ ያው ታውቁታላችሁ። ግን አሞት ሳየው ዝም በቃ ሰራርቼ ምሳ ምናምን እንትን ብዬ እንዲነቃቃ ብዬ ነው። ስራም አልሄድም ነበር ዛሬ። ስራ አጋጣሚ ቤት ነበር የሚሰራው፣ ግን ቤትም ሆኖ አልሰራም ይኸው እስካሁን። ብቻ እንደውም እውነት ለመናገር ከሌላው ጊዜ እኮ የወራዊ ግዴታሽ ዛሬ እንደውም ደህና ነሽ እኮ አይደል? አላመመሽም እንትን ነው። አዎ ልክ ነህ። ከሌላ ጊዜ ዛሬ እግዚአብሔር ይመስገን ራሴንም ምናምን ያመኝ ነበር፣ ግን አሞኝ አንተ አመመኝ ብለህ ስተኛ ትናንት እያልኳን ነበር በቃ ነገ አንተ ነው የምትንከባከበኝ። ደግሞ የሚገርመው እሱ ነው ታውቃላችሁ። በቃ ነገ አንተ ነህ። ከስራ ስመጣ ነው ገና በቃ ማታ ነው አሞኝ በቃ አሞኛል እንደዚህ ምናምን ብዬው፣ ከዛ ሌላ ጊዜ እሱ ነው የሚንከባከበኝ። እንደዚህ በመሆን ሰዓት ያመኛል ራሴን ሰውነቴ ምናምን። አሁን ትናንት እያልኩት ነበር ነገ ስራ ማትሄድም ቤት ነው የምትሰራው እኔን ተንከባከበኛለሁ ብዬው ጭራሽ እና እንትን ነው እውነት ይሄ ችያው ነው። እኔ ደግሞ እንደዛ ነኝ። እኔ ማሙኝ ሌላ ሰው አሞት ከሆነ እንኳን እሱ ሳላገባም በፊት እህቶቼ ምናምን አሁን አሟቸው ከሆነ በቃ እኔ ነኝ ጠንክሬ የምነሳው ብዙ ጊዜ። ዛሬም አሁን የሆነው ታሞ ሲተኛ ምንም አማራጭ የለኝም እኔ ተነሳው ማለት ነው። እስኪ መስክሩ ሴቶች እንደዚህ ነው የምናደርገው? አዎ እኔ እኮ ያው እህቶችም ነበሩኝ አሉኝም አሁንም እና ያው የእህቴን ምትክ ከዛ ከፍ ሲል የእናት ምትክ አለ አይደል? እንደ ልብ አሁን ቤት ውስጥ መተኛት ምናምን ነገር ከባድ ነው። አሁን በዚህ ዘመና እንደዚህ እየታመሙ ምናምን ነገር በግድ ነው እውነት ለመናገር ህመሙ መጉረስ ራሱ እኮ አቅቶ ነበረ።
አዎ ያን ያህል እኮ ምንም አይደለም። እኮ እንትን ማለት አልችልም። ባልተኛ እንድሮ እኮ አሁን ከቤተ ክርስቲያን ስንመጣ ባልተኛ እንድሮ ዞር ዞር ብል ግን ምንድን ነው ምን አሰብኩኝ፣ በቃ እስኪ ዛሬ ዝም ብዬ አረፍ ልበልና ወደ በኋላ ምሰራውም ካለ ወደ በኋላ እሰራለሁ ምናምን አልኩና ጭራሽ መድኃኒቱን ከዋጥክ በኋላ ምናምን ሰውነት በጣም ነው የሚሞቀው። ፊቴ ኧረ አንቺ ግን እውነት አሞኛል እንዴ? እኔ እኮ ያን ያህል አልመሰለኝም። ይኸው ፊቴ ራሱ ይኸው መጉረስ አቅተው ነበረ እና ደግሞ በጣም ሙቀት እኔ ምች ነው እንደ ጉንፋን ነገር ነው ያመመው፣ ግን ሁኔታው ምች ነው ያስታውቃል። ሌሊትም ምናምን አቤት ምንም እኮ አልበላንም ግን በልተናል። አይ ቅምስ ከምን የጨረስ ነው ለካ አይ ትንሽ ነው የበላነው። እናንተ ግን በጣም ይገርማል እውነት። እንቅልፍ ይሄ ትንሽ ጫን ስላችሁ መተኛት በቃ ጭራሽ ለበለጠ እንቅልፍ ነው የሚዳርጋችሁ ማለት ነው። ስትነሱ ምግብ ላይ ይበላላችሁ ይችላል ምናምን። ዛሬ አየሁት በቃ ደህና ማለት ውስጤ እኮ ደህና እንደሆንኩ ይነግረኛል። ኧረ ምንም እኮ አልሆንክም ምናምን ነገር አለ እንደዛ አይነት ነገር እኮ ይነግረኛል። ግን ለመነሳት ስሞክር ምናምን ነገር ነው የሚታወቀኝ። አሁን ይሄ አይኔ ወደ ውስጤ ስርጉድ አለ አይደለ? ውሃ ፊቴን ሲነካኝ የሚሰማኝ ስሜት ምናምን ነገር የሚል አይነት ነገር አለ። ቴንኪው በጣም የኔ ሚስት። እሺ ግን እንድንከባከበ ነው እና በጣም አሞኛል ብለን እውነት ለመናገር አይ እስቲ ዛሬማ ግን ደግሞ መጥቼ እኮ ላግዝሽ ምናምን ብዬሻለሁ። በመሀል እዛ ውስጥ ገብቼ ተነስቶ መጥቶ ምንድነው ላግዝሽ የቡና ሰዓት በእናትሽ ቆይ በቃ ትልቁ ታይሜ የቡና ታይም ነውና ግን አሁን 10 ሰዓት አካባቢ ነው። አሁን እንዴት እንደምተኛ አላቅም። እማ ትተኛለህ? ቁጭ አድርጌ ነው ማሳደርሽ ዛሬ። በዛ ላይ ቀን ተኝቻለሁ። አሁን ቡና የሆነ ቅጥቅጥ አልኩኝ። ቡና ሲመጣ ቡና ያው አላፈላም ብዙ ጊዜ። ዛሬ ይችን ፈልጎ ነው ለካ የተኛው። እኔ እኮ መች አወኩኝ። ኧረ ዋቲ አያችሁ፣ በግድ ነው ይፈላልን። እኛ ይሄን ፈልገህ ነው ለካ የተኛው። ዛሬ ይደብራል። በጣም ነው የሚደብረው እውነት። ዛሬ ስንት ነገር ነበረኝ ፀጉሬን ለመታጠብ እንትን ነው ይሄ ነገር። በነገራችን ላይ ይሄ ጭስ አይደለም እጣን ነው። ምች ምናምን ከሆነ ብዬ የአቡነ ሀብተ ማርያምን እጣን መጀመሪያውኑ ላጥነው አስቤ ነበረ። ይሄ ቡና ላይ የሚፈለው እጣን አይደለም፣ እሱን አላጥነው። እሱን ማጨስም አልወድም ብዙ ደስ ይላል ምናምን፣ ግን ይሄ ለህመሙ ይሆናል ብዬ ነው። ቆንጆ ቡና ነበር የእውነት በቃ ተረክ አለ አይደለ? የሆነ ስነቃቃ ምናምን ይሰማኛል። በነገራችን ላይ በጣም የቡና አድናቂ ነኝ። እስኪ ከቤተሰቦቻችን ቡና ምናምን ነገር ጠርታችሁ ጋብዙን እስኪ ቤታችሁ። ምን ችግር አለ አይደል? ጋብዙ። እኔ እንኳን እያፈላሁልህ አይደለም ቤት ቡና ምናምን ነገር። እኔ ነገሩ ቡና ያን ያህል አላስቸግራትም አይደል? ይኸው ሲነቃ ይኸው ሲያስጠጣ በቃ ራሱ ቡና ከጠጣ በኋላ አይን ወጣ። ኧረ ዳቦም ይበላል። ቡና በቃ እንደዚህ ታመምኩ ካላለ ወይ የሆነ ነገር ካልሆነ አይፈላም። ምን አይነት ሰው ምን ብላ ብታስደነግጠኝ ጥሩ ነው። እዚህ ኧረ አንተ እንዴት ነው የምጎርሰው? ግን ዳቦ እኮ ነው እንትን የሚልብኝ ትንሽ እኮ ነው። ግን እኔ በጉንጬ ስለሚል ዳቦዬን ሳቀምስልኝ አትለኝ እንዴ? ይላችሁ ዳቦ ጋግሬ እስካሁን አልቀመሰውም። እሺ ይላል፣ ግን ብዙም አልበለውም። ዳቦዬን ሳትቀምስልኝ ይለዋሉ። እሱ የሄደው ሌላ ቦታ ነው። ዳቦዬን ሳቀም እንደው ግን ትንሽ ሼም አይሆንብሽም? በእውነት እና መሽቀመስከው አትለኝም? ግን አይ እኔ ያልኩ ይሄኛውን ዳቦዬን ነው ትወደዋለህ። ይሄኛውን እና ቤት ምግብ ይሄኛውማ እንደዚህ አይወራም። አቤት እንክብካቤ አንድ ልጅ። እዚህ ጋር ደግሞ ሾርባ ነው። ይኸው ፊቴ ምን እያልኩሽ ነበር? እዚህ ጋር ምን አውቃለሁ እኔ እንጃ። ግን ፋሚሊያንስ ቤተሰቦቻችሁን ማለት ባላችሁ ምናምን ነገር እንዲመንከባከብ ጥሩ ይመስላችኋል? እኔ ግን ያው ማለት ብዙ አላስቸግርም እኮ። አታስቸግርም። አንተ ነህ እኮ እንደው የምትንከባከበኝ። ብዙ አያስቸግርም እኮ። ኧረ እግዚአብሔር ይመስገን። ደግሞ ሰው አይመማው ምናምን ነገር እንጂ በቃ በጤናው እንደፈለገ ይደረግለት። እውነት
በጣም እንትን ይላል እና ቡና አልወጣላት። የእውነቴን ነው የምነግራችሁ ማለት ነው። በቃ ተነሳሁኝ። አነቃቃህ? አዎ ይሄ በነገራችን ላይ ይህንን አሁን ቪዲዮውን እንዴት አድርጋ በቃ እስቲ ዛሬ ይህን ነገር እንዴት እንደምንከባከብ ላሳያቸው ምናምን ብላኝ ነው እንትን ያለችው እና ጥሩ ነው፣ አሪፍ ነው ማለት ለሌላ ሚስቶች ነገሩ ሚስቶች ታውቁበታላችሁ እንዴት መንከባከብ እንዳለባችሁ ባሎቻችሁን እና እንዴ አብዛኛው ሰው ይንከባከባል። እንደውም ልምድ ትቀስማለች ሌላ አረ እንደዚህ ነው ምናምን እያላችሁ ኮሜንት ላይ ጻፉላት እስቲ ያጎደለችው ነገር ካለ። እስኪ እንዴት ነው የምትንከባከቡት? እኛ አዲስ ነና እንዴ። ስለዚህ እንዴት ነው የምትንከባከቡ ባሎቻችሁን፣ ቤታችሁን አሳዩን፣ ንገሩን። የኔ እናት በጣም አመሰግናለሁ። እሺ አትታምሚብኝ፣ ግን እንደዚሁ ደግሞ እኔ እንከባከብሻለሁ ሌላ ጊዜ ምንም ሳትሆኝብኝ ማለት ነው። ይህን ሁላ ዳቦ እንዴ! አራረፍ ረስተነው እኮ ነው እዚህ ጋር ቪዲዮ መሆኑን ረስተነው ነበር። ለዛ ነው ሙድ ውስጥ ገባና በቃ የሆነ ወሬ እያወራች ነበርና በቃ ረስተነው በቃ ሌላ እንትን ነበር። እና ደግሞ እንኳን አደረሳችሁ። ነገ የዓመት ስላሴ ነው። ዛሬም የዓመት ነው አርሴማ፣ ግን የዓመት አርሴማ ናት ብለውኛል። ግን ነገ የዓመት ነው እና እንኳን አደረሳችሁ። በሉ በቃ ይመቻችሁ። እኔም ልተኛ። ድምጻችሁን ቀንሱልኝ።